አለ ኢየሱስ እየረካ ሳይሆን በኦርቶዶክስ ምን አለ እያልክ እንደዚህ እያልክ የምታይ ሰውላ እየመሰልከኝ ነው። አረ አስተውል በጌታ ምን አለ ኦርቶዶክስ ቤት ምን ልውሰድ ምን ላርክ ምን አላቸው እያልክ ግራ እየተጋባህ ነው። ኖ ማ ብራዘር ስታፕ እንዴ ፓስተር ትዝታው ነው በዚህ ደረጃ ኩት መልስ እኔ ሀገሬ ናት እናቴ እና ድሮ ባለማወቅ የናጡት ነካሽ የነበርኩበትን ዘመን ይቅርታ ለመጠየቅ ወደ እናት ሀገሬ ወደ መቀበሪያዬ እትብቴ ወደ ተቀበረበት ማንነት እየተመለስኩ መሆኑ ይታወቅልኝ። መኪና ላይ ቪዲዮ አትስሪ ላላችሁት ደግሞ እሰራለሁ። ሌላኛው የድሃ ስለነበርሽ ነው ስንዴ ተረዳሽው ላልከው ድሃ ስለሆንኩ ነው ወንጌል ተብሎ ፖለቲካ የተማርኩት። እኔ ብቻ አይደለሁም አንተም ድሃ ከተባለ እንደው እንደ ሀገር ድሆች ነን። ሀብታም ማንም የለም። ሀብታም ወላሙዲ እንኳን ኢትዮጵያዊ በመሆኑ ምክንያት ድሃ ነው ማለት በቃላት ታሸማቀኝ እንዳትሞክር ማለት የኔ ሌቭል ላይ ጭራሽ ነው የማደርሰው። የሆነ ቶርች የሚደረግ ማይንድ ሴት የለኝም ነው የምልህ። እንዳትሞክሩ እኔን ለማሸማቀቅ ሳይሆን እኔ ለምጠይቀው ጥያቄ መልስ ከጀርባችሁ ካሉት መጽሐፎች ላይ ፈልጉ፣ አታገኙም። ፈረንጆች ምን ይላሉ ከሚል ሰው ጋር እንዴት ነው የማወራው? እኔ እኮ አበው ምን ብለው ነበር ብዬ እየጠየቁ ያለው ሰው ነኝ። አንገናኝም። ሌቭላችን በጣም የተለያየ ነው። ላይቭ ጊቢ ላልከው ደግሞ እኔ ላይቭ ገብቼ ሰዎች እኔ አካውንት ላይ ኮይን ሲያስገቡ ትራውማ አለብኝ እየተረዳሁ ይመስለኛል። እኔ ኮይን የሚነካካኝ ቦታ ላይ መገኘት አልፈልግም። ግን ኮይን እገዛለሁ፣ የሚገርም ገንዘብ ከፍዬ እገዛለሁ። የምትሸጠው ኮይን ካለ ልወስድ እችላለሁ። እሺ። በተረፈ ደግሞ ድብትርና ጥንቁልና ለተባለበት ጉዳይ የነጮቹ አልባሰም እንዴ? ፍሬንድ ድንዛዜ ውስጥ እኮ ነው ያላችሁት። አዚም ድንዛዜ መፍዙዝ በጥቁር ገላ ላይ ነጫጭ ልብ ማለት እንደናንተ አይነቶቹ ሰዎች ናቸው። ከዚህ በፊት አንድ ሀሳብ አንስቼ ኢትዮጵያ ራሱ እኮ ቅኝ እየተገዛች ነው ስል ይህን ማለት ያለባቸው ከኢትዮጵያ ውጭ ያሉ የጥቁር ሀገራት ናቸው የሚል መልስ ተሰጠኝ ድሮ። እኔ ደግሞ ኢትዮጵያውያን ራሳችን ጥቁር ነን፣ ግን በጦርነት ያችን ከባድ ስለሆነ ቶርችን የተደረግነው በትምህርት በሃይማኖት ትምህርት በዘመናዊ ትምህርት ምናምን ነው ያላሸቁት ሳይኳችንን ብያለሁ። ይሄንን ያየሁት ዛሬ። ፈረንጆቹ ምን ይላሉ? ፈረንጆቹማ ምን ይላሉ መሰለህ? ፍሪላንስ የለም። የሆነ ነገር ሲያቀርብልህ የሆነ ነገር ይወስድብሃል። ለአንተ ትልቅ የሚመስልህን ሰጥቶ ካንተ ትልቁን ነገር ይወስድብሃል። ስንዴ ይሰጥሃል፣ ወርቅ ይወስድብሃል። ሳልባጅ ይሰጥህና ክብርህን ይወስድብሃል። እኔ ንጹህ ኢትዮጵያዊ ነኝ። የናጡት ነካሽ አይደለሁም። ገንዘባችሁን ቁጠሩና ጠይቁኝ ስንት እንዳወጣችሁ ልከፍላችሁ እችላለሁ። ድሃን ያልነበርኩም ድሃ የነበሩት ናቸው እዚህ ውስጥ እንድገባ ያደረጉኝ። እሺ፣ ማንም ደግሞ ድሃ የለም። አስመስለውን አሳምነውን ነው መስሎን ነው። ሀብታሞች ነን፣ ዲታ ነን። ሀብታም ማለት ዲታ ግን አንዴ ስንነቃ ነው የምናደርጋቸው። እንዳንነቃ በየቀኑ አፕዴት ያደርጉታል ኢንፎርሜሽናችን በየቀኑ። እሺ፣ ፈረንጅ ምን ይላል? ኖ ፍሪ ላንች። እኔ ላይቭ አልመጣም። ለምን? ኮይን መለቃቀም አልፈልግም። ኮይን እንዲሰጠኝ አልፈልግም። እኔ ለአንተ መልስ አልሰጥም። ለምን? አበው ምን እንደሚሉ አታውቅም። ማርያም ከክርስቶስ ኢየሱስ ውጪ ሌሎች ልጆችን ወልዳለች ወይ የሚል ጥያቄ እንግዲህ ትላንትና ስንጠየቅ የነበረ ጥያቄ ነውና ለምን ይህን ጥያቄ ቪዲዮ አልሰራበትም ብዬ ነው ይህን ቪዲዮ የሰራሁት። እና ቪዲዮ አቅም እንዲኖረው ሁላችሁም ክርስቲያን የሆናችሁ እህቶች ወንድሞች፣ ለምትወዷቸው ፕሮቴስታንት እህት ወንድሞቻችን በደንብ እንዲዳረስ ሁላችሁ በደንብ ኮፒ ሊንክ፣ በደንብ ሼር፣ በደንብ ሪፖስት አድርጉት።
እንዲህ አይነቱ ጥያቄ እንግዲህ በጣም በተደጋጋሚ ይነሳል። እውነት እናታችን ቅድስት ድንግል ማርያም ከክርስቶስ ኢየሱስ ውጭ ልጆች አሏት ወይ? በፍጹም የላትም። ልጆች አሏት ብለው የሚናገሩ ሰዎች የሚያነሷቸው የመጽሐፍ ቅዱስ ጥቅሶች አሉ። እነሱን ከመመልከታችን በፊት እንደው እንዲህ እንኳን እንደው ነገሮችን ስናስተውል የጌታ ኢየሱስ ክርስቶስ ሐዋርያት ጌታችን ኢየሱስ ክርስቶስ ልባቸውን አንድ ጊዜ ስለነካ ዓለምን ሁሉ ትተዋል፣ ዓለምን ሁሉ ረስተዋል። ጴጥሮስ ከአሳ አጥማጅነት ወጥቶ ክርስቶስ ኢየሱስ ልቡን ስለነካው ሰው ወደ ማጥመድ ተሸጋግሯል። ጳውሎስ የድሮ ማንነቱን አሳዳጅነቱን ትቶ ነው ክርስቶስ ኢየሱስን የተከተለው እና መለኮትን ያክል ጌታ በማኅፀኗ የተሸከመች ሴት ከእንደገና ወደኋላ ተመልስ ጋር ስጋዊ የሆነ ሐሳብን አስባ ነበር ማለት ትንሽ ይከብዳል ተወዳጆች። ምክንያቱም ድንግል ማርያም በማኅፀኗ የተሸከመችው ለፀሐይ ብርሃን የሆናትን ፀሐይ የመለኮቱ እሳትነት ፀሐይን አቅልጦ ሊያጠፋ የሚችልን መለኮት ነው። ይህ እንዳለ ሆኖ ፕሮቴስታንት የሆኑ እህት ወንድሞቻችን የሚሰጧቸውን የመጽሐፍ ቅዱስ ጥቅሶች እስቲ ለመመልከት እንሞክር። ማርያም ሌሎች ልጆች አሏት ለማለት ከሚሰጡት የመጽሐፍ ቅዱስ ጥቅሶች ውስጥ አንዱ የማቴዎስ ወንጌል ምዕራፍ 13 ከቁጥር 54 ጀምሮ ያለው ቃል ነው። እዚህ ክፍል ላይ ብዙ ጊዜ ብዙዎች ባለማስተዋል ነው ይህን ጥቅስ የሚሰጡት። ይሄን ገጸ ንባብ ስትመለከቱት ምን ይላል? ወደ ገዛ ሀገሩ መጥቶ እስኪገረሙ ድረስ መንኮራባቸው አስተምር ነበር። እናም እነዛ ሰዎች ተሰብስበው ምን አሉ? ይህን ሁሉ ጥበብና ታምራት ይህ ከወዴት አገኘው? ይህ የጸራቢው የዮሴፍ ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብ፣ ይሁዳ፣ ስምዖን፣ ይሁዳ አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? ብለው ተናገሩ ይላል። ይህንን ክፍል ያነሱና በጣም ብዙ ሰዎች ይኸው እዚህ ክፍል ላይ እንግዲህ ወንድሞቹ ሜንሽን ተደርገዋል። ስለዚህ በክርስቶስ የማያምኑ ሰዎች የተናገሯቸው ንግግር እንደ ሃይማኖት ማስረጃ ተደርጎ ይወሰዳሉ ወይ? በፍጹም በፍጹም። ምክንያቱም የሚናገሩት ነገር በአጠቃላይ ስውት ስለሆነ። ለምሳሌ ያክል ስናነሳ በማርቆስ ወንጌል ምዕራፍ 3 ከቁጥር 22 ላይ ጌታችን ኢየሱስ ክርስቶስን እነዚሁ የማያምኑ ሰዎች ቤልዙቤል አለበት፣ በአጋንንት አለቃ ደግሞ አጋንንትን ያወጣል ብለው እንደተናገሩ እንመለከታለን። እነዚህ ሰዎች በክርስቶስ ኢየሱስ ላይ የሐሰትን ነገር ነውና እየተናገሩ ያሉት እና በመጽሐፍ ቅዱሳችን ላይ የተጻፈው እነሱ የተሳሳቱትን ሐሳብ እውነተኛ የሆነውንም ቃል ደግሞ መዝን እንድንቀበል እንጂ የሃይማኖት ማስረጃ ሆኖ አይደለም። ሰው እመቤታችን ቅድስት ድንግል ማርያም ሌሎች ልጆች አሏት የሚለው ትምህርት ፍጹም ስሁትና መጽሐፍ ቅዱሳዊ መሰረት የሌለው ትምህርት ነው። በዚህ ሀሳብ ዙሪያ እንደ ጊዜ መልካም ፈቃድ እንግዲህ ዛሬ ማታ ከቻልን ላይ ቪዲዮ ይወራል። ሁላችሁም የመልእክት በደንብ ለብዙዎች እንዲደረስ በደንብ ኮፒ ሊንክ በደንብ ሼር አድርጉት። ወዳችኋለሁ።